በስተ መጨረሻ ወይዘሪት መሀሌት ጉዷ ወጣ። አይ መድብል፣ እንደው የመድብልን ጀግንነት እንደው ሳላደንቅ ማልፈፍ የእውነት ነው የምላችሁ ንፉግነት ነው። ዛሬም እኮ ደግሞ ብለ ዝና የተቀመጠበት ቦታ ላይ አመጣኸኝ እንዴት እንብርሪ ስትል በጥፊ ዥው አደረገባት። ታዲያ ካሌብ ይገለኛል፣ ዝናን እንዳደረገው ይገለኛል፣ ድረስልኝ፣ ለምን አይሰቅልሽም? ታዲያ እኔ ካሌብ ለአንድ ተራ ሴት ቦታ መሰጥ ይመስልሻል እንዴ? ሲላት መድብል በሳቅ ሞተ። ታዲያ መድብል ልክ ከዝና ጋራ እንደተደራደረው አሁንም ከዚህ ሰውዬ ጋራ ተደራድረዋል ማለት ነው። ዳይመንዱንና የቪዲዮ ቅጂዎቹን እመልስልሃለሁ፣ ጠበቃውን ልቀቀው ብሎታል። ታዲያ ጠበቃውን ለቆታል ካሌብ እና የወንድም ሰርግ ደግሞ ደርሷል። ያ ሰርግ በሰላም እንደሚያልፍም አልጠራጠርም እያለ ከዛ ስልኩን ከዘጋው በኋላ ምን ቢል ጥሩ ነው? አሳ እኮ ዝም ብሎ አያጠመድም። ፍርፋሪ ሲሰጣቸው በዛ በፍርፋሪ ምክንያት ቀብ ይደረጋሉ። ስለዚህ አቶ ዘሩባቤል በቅርቡ እጄ ላይ ትገባለህ። አዎ አትልፋ፣ አሁን እጄ ላይ ትገባለህ፣ በቅርብ ቀን እሰራልሃለሁ እያለ እንግዲህ እንዴት እንደሚሆን አይታችሁታል። እዛው ወንበሩን እያንከባለለ ማለት ነው። እንደው እንደ መሀሌት ያሳቀኝ ሰው የለም ዛሬ ማለት ነው። መሀሌት ግን እውነቴን ነው የምላችሁ ዱላም የማትጠግብ ስድብ የማትጠግብ እንዴ! አሁን እንደው እኔ እኮ ነኝ የማረባው እንጂ ያኔ ነበር አንቺን መገላገል የነበረብኝ። አንቺ ግን በምሳሌ ላይ እንዴት ትጨክኛለሽ? አሁንማ ኢላማ ውስጥ አስገብተዋታል እነሱ ኢላማ ውስጥ አስገብተዋታል። ዝጊ አፍሽን ዝጊ ሲላት እንግዲህ ዥው አደረገባት በጥፊ ማለት ነው። ከዛ በኋላ አቶ ይሄ ማነው ስሙ? አረ ሰውዬ ስሙን አምጡልኝ እባካችሁ። አላ እንግዲህ ጠበቃውን በዱላ ምንድን ብሎ ለቀቀው ማለት ነው። ምክንያቱም ጠበቃው ያው ጉዳት ደርሶበታል፣ በያይዶታል። ታዲያ ምን ብሎ እንደለቀቀው አላውቅም። እነ ብሩክ እነ ሞገስ ለሰርጉ እየጨፈሩ እያለ የሆነ ነገር ብሎ ነው መሰለኝ የለቀቀው። አንገቱን ደፍቷል ማለት ነው ጠበቃውን ካያችሁት። እናም መድብል እንግዲህ የወንድሜ ሰርግ ላይ ምንም አይነት ጭቅጭቅ እንዲኖር አልፈልግም ማለት። ታዲያ በሰርጉ ቀን የሆነ ነገር እንዳያደርግ ብዬ ፈራው። አቶ ካሌብ ማለት ነው እንግዲህ ዳይመንዱንና የቪዲዮውን ቅጂ እሰጥሃለሁ። ትሰማኛለህ አቶ ካሌብ? እኔ ከዚህ በኋላ ደክሞኛል። ሰላማዊ ኑሮ መኖር ነው የምንፈልገው። እውነት እኔ የማውቀው ጀግናው ዘሩባቤል ነው እንደዚህ ያለው። ጀግንነቴ አሁንም እንዳለ ነው። እውነቱን ልንገርህ አቶ ማነክ ካሌብ፣ ጀግንነቴ እንዳለ ነው። አሁንም ያቺ ጥጋብክ እንደው እዚችው ደረት ላይ ቁጭ ብላለች አይደለ? አዎ የት ትሄዳለች ብለህ ነው እያለ ከዛ በኋላ እንግዲህ እንትን እያለ አይ መድብል፣ የእውነት መድብል ግን ጀግና ነው። እውነቱን ለመናገር እንደ መድብል ጀግና አላየውም እኔ በህይወቴ። መሀሌትን እንግዲህ ታሪኩ ነው አሳልፎ ለመድብል የሰጣት። ምክንያቱም አናዳው ነበረ። አንተ ስማ፣ እኔ አሁን ሴቷ ዝና ነኝ፣ የዝናን ቦታ ወርሻለሁኝ። ከዚህ በኋላ አንድ ነገር እናገራለሁ ብትል ከዚህ በኋላ አለቃህ ብለህ ነው የምትጠራኝ። ሰማለህ? እኔ አለቃህ ነኝ፣ ወደድም ጠላህም እኔ አሁን ያንተ አለቃህ ነኝ። ከዚህ በኋላ በዚህ ትስማማለህ? አልስማማም በፍጹም። እናማ በቃ እዚህ ጋር ከዛ በኋላ እንግዲህ መድበልና ቶካሌ በስልክ አወሩ፣ ተስማሙ፣ ውሳኔያቸውም ላይ ደረሱ ማለት ነው በስተመጨረሻ። ከዛ በኋላ እንግዲህ ውሳኔያቸው ምንድን ነው? ጠበቃውን ይለቀዋል። ያንን ዳይመንዱን በሚሊየን ብር የሚቆጠር ዳይመንድ ካሌብ ጋር አለ እንትና ጋር መድብል ጋር። መድብልም ታዲያ ያንን ሊሰጠው ተስማማ፣ ካልከዳው ማለት ነው። ይኸውልህ አቶ ዘሩባቤል እንደ በፊቱ እሆናለሁ ብትል እመነኝ ዋጋ ትከፍላለህ፣ ከባድ ችግር ይፈጠርብሃል እያለው ነበረ ማለት ነው። እና ሀይ ወይዘሮ መሀሌት እኔ እኮ የማረባ ሰው ነኝ። አንቺ ግን ብለሽ ምሳሌ ላይ እንዴት እንደዚህ ታደርጊያለሽ? አንቺ ምን አይነት ክፉ ሴት ነሽ አንቺ? ቆይ እንዴት? ከዛ በኋላ
አቶ ካሌብ አልፈልግሽም ለምን አይሰቅልሽም ሲላት ተናደደችና እኔ ግን ምን አይነት ማረባ ሰው ነኝ? እውነት ማረባ ሰው ነኝ? ምሳሌ ላይ እንደዚህ እንዴት አደርጋለሁ? እንዴት ምሳሌዬ ላይ ግፍ እሰራለሁ? መድብል እባክህን ለአንድና ለመጨረሻ ጊዜ ይቅር በለኝ እባክህን መድብል፣ ሁለተኛ እንደዚህ አላደርግም ከት ብሎ ሳቀባት። አሁን ከዚህ በኋላ አንቺ እንደው የፈለግሽውን ነገር ብትይ እማምንሽ ይመስልሻል እንዴ? ወይዘሮ ማህሌት አንቺ አሁን በቁጥጥሬ ስር ገብተሻል። ታውቂያለሽ ዝና እስር ቤት ውስጥ ሊሞት 1 ሐሙስ ቀርቶታል። ምክንያቱም አንጀቱና ሆዱ ተለያይቷል። ያ የሆነበት ምክንያት ደግሞ እኔ እዚህ ያሰርኩት ጊዜ ውሃና ምግብ ከልክየዋለሁ። በዛ ምክንያት ነው። መድብል እባክህን የፈለግከውን ነገር አድርግ፣ ሌላውን ግን ውሃና ምግብ እንዳከለክለኝ እባክህን መድብል። ሀይ ዶሮ ብታለም ጥሬዋን አሉ። አሁን አርፈሽ ቁጭ በይ ወይዘሮ ማህሌት። እዚህ ወይኔ ወይኔ እኔ ማረባ ውሻ ነኝ። ካሌብም ከዳኝ። ከአሁን በኋላማ በቃ ከዚህ ከመድብል እጅ ማን ነው የሚያወጣኝ? አሁን ምንድን ነው የማደርገው? እሺ ምንድን ነው እያለ እንግዲህ ከዛ በኋላ እያዙኝ ልቀቁኝ አለ ማለት ነው። በስተ መጨረሻም ታዲያ ካሌብ ጋራ ተነጋገሩና ለቀቃት ማለት ነው። መለቀቀው እንግዲህ ቅድስት ወይ ቅድስት ለቅድስት እንደው ቀን ያወጣላት ጌታ ለኛም ያውጣልን። አሜን በሉ። እውነቴን እኮ ነው የምላችሁ። ቅድስት እናቴ በሰራተኛ ነው የምትንቀሳቀሰው። ምግቧ ይጣፍጣል እያለች እናቴ እያደነቀቻት ነው ማለት ነው። እና አልሙሄም ደስ ብሎኛል እውነት ለመናገር ምክንያቱም እዛ በኋላ እንግዲህ እንትን አለች ማለት ነው። ወይዘሪት ማህሌት እባክህን እባክህን አንድ ጊዜ ብቻ ልቀቀኝ፣ ሁለተኛ ከእንደዚህ አይነት ነገር ውስጥ አልገባም፣ እባክህን እባክህን ብትለውም አፍሽን ዝጊ አንቺ ቆሻሻ፣ አንቺን ማመኔ ነው እዚህ ሁሉ የዳረገኝ። ከዚህ በኋላ ደግሞ ምናምንሽ ይመስልሻል እንዴ? ዋጋሽን እሰጥሻለሁ። ከዚህ በኋላ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ። አንቺ የማትረቢ ዘላለምሽን የማትቀየሪ ሰው ብትሆኚ አንቺ ነሽ ማህሌት ሲል እንግዲህ በጣም ጮኸባት፣ ደነገጠች። እባክህን መድብል እባክህ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም እባክህን ብትልም መስሚያ አውጥቶ ሆነባት ማለት ነው። እንግዲህ ደስ ብሎኛል። ምክንያቱም ማህሌት የእጇን በማግኘቷ በጣም ነው ደስ ያለኝ። ብዙ ነገር አድርጋለች፣ ብዙ ነገር በድለዋለች። የበላችበትን ወጭት ነው የሰበረችውና ለዚህ ደግሞ ተገቢውን ቅጣት ነው ማግኘት ያለባት ወይዘሮ ማህሌት። አሁን ከዛ መውጣት የለባትም ሲጀመር። እሷ መቼም ማርፋ አትቀመጥም በህይወት እያለች። ታዲያ ኤፍራታ የእህቷን ጉድ ስትሰማ እንዴት እንደምትስቅ ሳስበው እኔ ራሴ ያስቀኛል ማለት ነው። የሆነ ጊዜ ላይ አይታችሁ ከሆነ ለኤፍራታ የዝናን መኪና ተደግፋ እኔ አሁን ማህሌት የድሮ ማህሌት አይደለሁም፣ እሺ ይኸውልሽ እንቺ ይሄ ለአንዳንድ ነገር ይሆንሻል፣ እኔ እንዳንቺ ክፉ አይደለሁም፣ ምንም ቢሆን እህቴ ነሽ፣ ስለዚህ እንቺ ብላ ከመኪና ውስጥ አወጣ ብር ሰጣት ነበረ። ወይዘሮ ማህሌት መንቀባረሩን ታዩና ይሄ ብር የሆነ ቀን ይጠቅምሻል፣ አንቺ ግን ገና ካሁኑ እንደው ሰማይ ላይ ልውጣ ብለሻል። ለማንኛውም ብሩ ስለሚጠቅምሽ ለራዝሽ ያዥ እሺ አለቻት። ከዛ እኔ የምለው ቆይ እኔ ለሰዎች ጥሩ ነገር ላርግ ባልኩ ሁሉም ሰውን ለምንድን ነው እንደዚህ የሚላጥብኝ? ምንድን ነው እሱ ችግሩ? አለች ወይዘሮ ማህሌት። ከዛ በኋላ እንግዲህ ኤፍራታ ይሄንን ጉድ ስትሰማ ምን እንደሚሰማት ማሰብ አይከብድም ማለት ነው። እናም ወይዘሪት ማህሌት ታዲያ ጥፊዋንም እየቀመሰች ያለ እህል ውሃ እዛ ቁጭ ብላለች። ታዲያ ጠበቃውን ምን ብሎ እንደላከው አላውቅም፣ ጠበቃው ለምን እንደመጣም አላውቅም። ያው ተመድብል ጋራ ተነጋግረዋል፣ ግን የሆነ ነገር እንዳለው ብቻ ውስጤ ጠርጥሯል አቶ ካሌብ ማለት ነው። ጠበቃውን ሲለቀው ሰርጉ ጊዜ የሆነ ነገር ረብሻ ፍጠር ወይ የሆነ ነገር አድርግ ብሎታል መሰለኝ። እነሱ ስለ ሰርጉ ሲያወሩ ምናምን ነገር ብቻ አንገቱን ደፍቷል ማለት ነው ሰውየው። ለምን አንገቱን ደፋ? ችግሩ ምንድን ነው አልገባኝም። ስለዚህ ካሌብ ማነው እሱ መድብል መጠንቀቅ አለበት። በትልቁ ካልተጠነቀቀ ከባድ ችግር ይፈጠራል። እና ለማንኛውም ዛሬ እንግዲህ ብቻ ማህሌት እንደዛ ሆና ስላየኋት ደስ ነው ያለኝ። የእውነት ነው የሆነች ምላችሁ። ምክንያቱም በጣም አናፋች።
በቃ ሰማይ ላይ ልውጣ እኔ ከዚህ በኋላ ማህሌት እንኳን ሌላው ይቅርና ይሄ ካሌብ ነው ማን የሚባለውን ሰውየው ራሱ ገልብጫው በቅርቡ የእሱ ወንበር ላይ ይቀመጣለሁ። እኔ እኮ ማህሌት ነኝ። ማህሌት የሴቷ ጀግና አትበገሬዋ ማህሌት። ሁላቸውንም ዋጋቸውን እሰጣቸዋለሁ ከዚህ በኋላ እመኑኝ፣ ዋጋ አስከፍላችኋለሁ እያለች እንግዲህ እንደው ስትቦረቃ ማለት ነው። እውነት እንዴት እንዳሳቀችኝ አጠይቁኝና ታዲያ መድብል እጅ ስገባ ጭራሽ ብለህ እዚህ ጋር መጣኸኝ። የዝና መቀመጫ ስለዚህ አርፈሽ ቁጭ በይ ምትመስላለች። ከዛ ደነገጠች፣ በጣም ደነገጠች። እናም ታዲያ ማህሌት ዝም ብሎ መዝለል ዋጋ ያስከፍላል። ከዚህ በኋላ እንግዲህ ምንም ነገር ታናገራለች ወይ ትሰራለች ብዬ አላስብም። ላደረግሽው ለእያንዳንዱ ነገር ነው አሁን ግፍ። እንደው የፈለገ ነገር እንኳን ቢሆን ምሳሌን አሳልፋ ለዛውም ለካሌብ። እረ ጭካኔዋ የማህሌት ጭካኔ እኮ አያድርስ ነው እውነቱን ለመናገር። ለማንኛውም እንግዲህ ዛሬ ዋጋዋን አግኝታለች። መድብልም ደስ ብሎታል። የታሪኩ ግን ጀግና ነው እውነቱን ለመናገር ጀግና። አቶ ካሌብ ደግሞ እሱ ላይ ዞር ካላለበት በስተቀር ነው። ካሌብ ተጠራጣሪ ነውና እንደዝና አይደለም። እኔ እንደዝና እንዝላል መስዬ ከሆነ ተሳስተሃል። ተሰማለህ? እኔ ካሌብ ላሰብኩበት ነገር ወደ ኋላ እንደማልል ታውቃለህ። አቶ ዘሩባቤል እንደ ከዳኸኝ እከዳሃለሁ፣ እመነኝ። ታያለህ፣ በቅርቡ እጄ ላይ መዳፌ ላይ ትገባለህ። ከዛ በኋላ ምን እንደማደርግህ አሳይሃለሁ እያለ ፉከራውን ቀጥሏል። እዛው እየተንከባለለ ወንበሩ ላይ ማለት ነው። ጉርድ በርሜል አለች ሜርሲ። ለማንኛውም እንግዲህ ዛሬ ማህሌት እጇን አግኝታለች። እንግዲህ ቀጣዩ ደግሞ ምን እንደሚሆን አይታወቅም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ ማህሌት